የጥቁር ገበያ ምንዛሬ ዋጋ ሰማይ ነክቷል ብዬ ብጀምርላችሁ የምር የተጋነነ አይሆንም። ግን ቆይ የኢትዮጵያ ብር ካለፈው ሳምንት አንጻር ዛሬ የደረሰ የትኛው ባንክ የተሻለ ዋጋ እየሰጠ ነው? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሁሉንም ዝርዝር መረጃ ይዤላችሁ መጥቻለሁ። እንኳን ደህና መጣችሁ። ዛሬ ግንቦት 15 ወይም ሜይ 23 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 188 ብር ከ07 ሳንቲም የተመነዘረ ነው። ዶላሩን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 155 ብር ከ39 ሳንቲም ተገዝቶ 158 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 154 ብር ከ17 ሳንቲም ተገዝቶ 157 ብር ከ28 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 136 ብር ከ03 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 112 ብር ከ91 ሳንቲም ተገዝቶ 115 ብር ከ17 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ77 ሳንቲም ተገዝቶ 111 ብር ከ96 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 134 ብር ከ16 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ86 ሳንቲም ተገዝቶ 156 ብር ከ93 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ72 ሳንቲም ተገዝቶ 109 ብር ከ87 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 218 ብር ከ28 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 185 ብር ከ29 ሳንቲም ተገዝቶ 189 ብር እየተሸጠ ነው። በንግድ ባንክ 180 ብር ከ84 ሳንቲም ተገዝቶ 184 ብር ከ46 ሳንቲም እየተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 252 ብር ከ69 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 210 ብር ከ18 ሳንቲም ተገዝቶ 214 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ57 ሳንቲም ተገዝቶ 207 ብር ከ64 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 239 ብር ከ63 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ90 ሳንቲም ተገዝቶ 202 ብር ከ88 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ49 ሳንቲም ተገዝቶ 196 ብር ከ34 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ20 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 44 ብር ከ70 ሳንቲም ተገዝቶ 45 ብር ከ60 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ98 ሳንቲም ተገዝቶ 42 ብር ከ81 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 607 ብር ከ62 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ71 ሳንቲም ተገዝቶ 513 ብር ከ78 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ27 ሳንቲም ተገዝቶ 503 ብር ከ13 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ07 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ46 ሳንቲም ተገዝቶ 16 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ13 ሳንቲም ተገዝቶ 16 ብር ከ45 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ96 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ60 ሳንቲም ተገዝቶ 1 ብር ከ63 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ68 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ84 ሳንቲም ተገዝቶ 25 ብር ከ34 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ24 ሳንቲም ተገዝቶ 22 ብር ከ68 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ10 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አብሲኒያ ባንክ ነው። 43 ብር ከ80 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ08 ሳንቲም ተገዝቶ 41 ብር ከ90 ሳንቲም በመሸጥ ላይ ይገኛል። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ42 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 265 ብር ከ26 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 489 ብር ከ07 ሳንቲም የተመነዘረ ነው።
አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ55 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 498 ብር ከ50 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ11 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 65 ብር የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 78 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ32 ሳንቲ ተገዝቶ 9 ብር ከ50 ሳንቲ እየተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።